በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱሳን ሐዋርያት ለቅዱስ ጳውሎስና ለቅዱስ ጴጥሮስ ዓመታዊ የዕረፍታቸው መታሰቢያ ክብረ በዓል ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና ደረሳችሁ አደረሰን። ሐምሌ 5 በዚህች ዕለት የጌታችን የኢየሱስ ክርስቶስ ታማኝ አገልጋዮች፣ የጽድቅ መብራቶችና የቤተ ክርስቲያን ምሰሶዎች የክርስቶስን ቅዱስ ወንጌል ለዓለም ሁሉ ያበሰሩ የእምነት አርበኞች የሆኑ የሐዋርያት አለቃ የቅዱስ ጴጥሮስና የዓለም ብርሃን የሆነ የቅዱስ ጳውሎስ ዓመታዊ የዕረፍታቸው መታሰቢያ በዓል የሚከበርበት ታላቅና የተቀደሰ ዕለት ነው። እንደዚሁም በዚህ በበረከት ቀን በገዳመ አስቄጥስ በቅድስና የኖሩ ወደ ኢትዮጵያ ምድር በመምጣት ተጋድሏቸውን የፈጸሙ የኢትዮጵያ ባለውለታ የታላቁ ጻድቅ የአባታችን የአቡነ ገብረ መንፈስ ቅዱስ ወርሃዊ በዓል የሚታሰብበት ዕለት ነው። የቅዱሳን ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ ሰማዕትነትና እምነት ለሕይወታችን ብርሃን ይሆንልን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎትና ምልጃ ሁላችንን ከዚህ ዓለም ክፉ ፈተና ይጠብቀን። በሰው ሀገር በስደት በመከራ ውስጥ ያሉ እህት ወንድሞቻችንን ነፃ ያውጣልን፣ ለሀገራቸውም ያብቃልን። የታመሙትን ይፈውስልን፣ ያዘኑትን ያጽናናልን። ቤተሰቦቻችንንና ሀገራችንን በሰላምና በፍቅር ይባርክልን። በዓሉ የበረከትና የአንድነት ይሆንልን ለዘላለሙ አሜን። ውድና የተከበራችሁ የቻናላችን ቤተሰቦች ይህን የጸሎት መርሃ ግብር ቪዲዮውን ላይክ እና ሼር እያደረጋችሁ ለብዙዎች ታደርሱልን ዘንድ ኮሜንት ላይም በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በአክብሮትና በትህትና ቃል እንጠይቃለን። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን የየዕለቱን የጸሎት መርሃ ግብራት መከታተል ትችላላችሁ። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን የተአምራት ዜና እንደዚሁም የዕለቱን ስንክሳር የቅዱሳን ሐዋርያት የጳውሎስና የጴጥሮስን የተጋድሎ ዜና እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አጋዥነት የአባታችንን የአቡነ ገብረ መንፈስ ቅዱስን ተአምር ማንበብ እንጀምራለን። ጻድቁ አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። የቀትር ጋኔን የያዛት አንዲት ሴት ነበረች። በየ3 ቀንም ይጥላት ነበር። እስከ 3 ዓመትም ተሰቃየች። ከ3 ዓመት በኋላ ወደ አንድ ታላቅ መንፈሳዊ ካህን ሄደች። ሄዳም የምድንበትን ምክንያት ንገረኝ፣ የቀትር ጋኔን ይዞ እየጣለ ያሰቃየኛልና አለችው። ያም ታላቅ ካህን እኔ ያለ እግዚአብሔር ፈቃድ ጋኔን ማውጣት አይቻለኝም፣ ነገር ግን ድንቅ ተአምር የሚያደርግ የአባታችን የገብረ መንፈስ ቅዱስን መታሰቢያ ዝክር አድርጊ፣ እርሱ ያድንሻል። ይኸውም በዓሉ መጋቢት 5 ቀን ነው ብሎ መከራት። ያችም ሴት ደስ እያላት ሄዳ ለባሏ ነገረችው። ባለቤቷም ይህንን ሰምቶ
የማዳን ምልክት ቢያሳየኝ ጥማድ በሬን እሰጣለሁ፣ መታሰቢያውንና ዝክሩንም አደርጋለሁ አለ። በዚያችም ሌሊት አባታችን ገብረ መንፈስ ቅዱስ መጥቶ በአጠገቧ ቆሞ ያንን ጋኔን አንተ ርኩስ መንፈስ ከእርሷ ተለይተህ ውጣ፣ በእኔ ቃል ኪዳን አምናለችና አለው። ጋኔኑ በእርሷና በባሏ መካከል ይኖር ነበር። አባታችንም ፈጥኖ ተነስቶ በመብረቅ መታው። ሁለቱም ባልና ሚስት ግን ደነገጡ። ተነስተውም ወደ ደጅ ወጡ። ያን ጋኔን ወድቆ አገኙት። ሁለመናው በእሳት የተለበለበ ግንድ ይመስል ነበር። ፊቱም ዝንጀሮ ይመስል ነበር። የሀገሩ ሰዎች እስኪሰሙ ድረስ አሰምተው ጮኹ። የሀገሩም ሰዎች ጩኸቱን ሰምተው ተሰበሰቡ። ይህንን ድንቅ ተአምር አይተው ፈጽመው አደነቁ። ቁመቱንም በለኩት ጊዜ 4 ክንድ ከስንዝር ሆነ። ጎኑም 2 ክንድ ያክል ሆነ። በማግስቱም ወደ ገደል ሊጥሉት ወደው 40 ጎልማሶች ወጥተው ጎተቱት፣ አልቻሉትም። ዳግመኛም የሀገሩ ሰዎች ከልጆች ከሴቶች ጋር ሆነው ጎተቱት፣ አልቻሉትም። ጋኔን የወጣላት ያቺ በሽተኛ ሴት ግን 3 ጊዜ በአባታችን በገብረ መንፈስ ቅዱስ ጸሎት አንተ ጋኔን ተነስ ብላ ብቻዋን ገመዱን ይዛ ጎተተችው። ከዚያም የነበሩ ሰዎች ሁሉ እያደነቁ ተከተሏት። ብቻዋን ጎትታ ወስዳ ወደ ገደል ጣለችው። አባታችን ገብረ መንፈስ ቅዱስ ይህንን ድንቅ ተአምራት አደረገ። የአባታችን ጸሎቱና በረከቱ በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር፣ አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ሌላኛው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር፣ አሜን። ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ መታሰቢያውን ዝክሩን የምታደርግ አንዲት መበለት ነበረች። አንድ ጊዜ በተወለደበት፣ አንድ ጊዜ ባረፈበት በዓመት 2 ጊዜ ዝክሩን ታዘክር ነበር። ሌላ በጎ ሥራ አልነበራትም። ጾምም ቢሆን ጸሎትም ቢሆን አታውቅም ነበር። ከዕለታት በአንድ ቀን ለአባታችን መታሰቢያ ዝክር የሰበሰበችውን እህል ተሸክማ ብቻዋን ስትሄድ 2 ቀማኞች አገኟት። ተነስተውም ያዟት። አንዱ ለአባታችን ለገብረ መንፈስ ቅዱስ ዝክር የያዘችውን እህል ይዞ ሄደ። ሁለተኛውም እጇን ይዞ እየጎተተ ወደ ጫካ ወሰዳት። ያችም ሴት አስቀድሜ ራሴን ለእግዚአብሔር ሰጥቻለሁ፣ ዳግመኛም ለወዳጄ ለገብረ መንፈስ ቅዱስ ነፍሴን ሥጋዬን አደራ ሰጥቻለሁ፣ ምን ትለኛለህ? በአባታችን በገብረ መንፈስ ቅዱስ ጸሎት አምልሃለሁ፣ አትንካኝ አለችው። በጉልበቱ ሊያስተኛት ወደደ። እርሷም ዓይኗን ወደ ሰማይ አቅንታ እጆቿን ዘርግታ አባቴ ሆይ የታመንኩብህ ረዳትነቴ ታላለች። ያን ጊዜ ትልቅ አንበሳ መጥቶ ራሱን ይዞ አጥንቶቹን ሁሉ በታተነው። ያም አንበሳ እንደ ሰው ተናገራት። በጸሎቱ የታመንሽበት አባትሽ ገብረ መንፈስ ቅዱስ አዳነሽ፣ በሰላም ወደ ቤትሽ ግቢ አላት። ያን ጊዜ ያች መበለት እንደ ሰው ያናገራት የዚያን አንበሳ ነገር የአባታችን የገብረ መንፈስ ቅዱስንም ታምራት እያደነቀች ወደ ቤቷ ገባች። በገባችም ጊዜ ለአባታችን ለገብረ መንፈስ ቅዱስ መታሰቢያ እንዲሆን የሰበሰበችውን እህል የነጠቃት ቀማኛ ከረጢቱን እንደታሰረ ይዞ አገኘችው። እስከ ዕለተ ሞቷ ድረስ ዝክሩን መታሰቢያውን አደረገች። ይህንንም ድንቅ ታምር ለሀገሩ ሰዎች ሁሉ ተናገረች። የሀገሩም ሰዎች ይህንን ሰምተው እግዚአብሔርን አመሰገኑት። የአባታችን ገብረ መንፈስ ቅዱስ
አማላጅነቱና በረከቱ በእኛ በወዳጆቹ በልጆቹ ላይ ለዘላለሙ ጸንቶ ይኑር አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ሦስተኛው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣም ሳለ ወደ ማኅፀኗ ገባ። እርሱም መኖሪያው አደረጋት። የበላችውን ይበላል፣ የጠጣችውንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል፣ ደሟንም ይጠጣል። እርሷም የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ የእባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል ይመስል ነበር። አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው እግዚአብሔር አምኜሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቴ እግዚአብሔር ለእንደዚህ ያለ ደዌ አሳልፎ ሰጠኝ። እንደዚህ እያለችው በግድ ተገናኛት። ያም እባብ መጥቶ አባለ ዘሩን ቆረጠው። ያም ሰው ወዲያውኑ ሞተ። ያችም ሴት እስከ 7 ዓመት በእንደዚህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያንን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታችን ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። እርሷም እሺ እሰጣለሁ፣ መታሰቢያውንም አደርጋለሁ አለችው። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስከሚደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታችንን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያችም ሌሊት አባታችን ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። እርሷም አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህች ሴት ውጣ፣ ወደ መኖሪያህም ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላለው። ያም እባብ ቀድሞ በገባባት ወጥቶ ምድርን መላ። አባታችንም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። የሀገሩም ሰዎች ሁሉ ይህንን አይተው አደነቁ። የአባታችንን ዝክሩንም አደረጉ። ያችም ሴት ሌላ ባል አግብታ 7 ልጆችን ወለደች። እስከ ዕለተ ሞቷ ድረስም የአባታችንን መታሰቢያ ዝክሩን ስታደርግ ኖረች። የአባታችን የገብረ መንፈስ ቅዱስ ጸሎቱና በረከቱ በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር። ሁላችንንም ይጠብቀን፣ ሀገራችንንም ሰላም ያድርግልን፣ ቤተ ክርስቲያናችንንም ከጥፋት ይታደጋት ለዘላለሙ አሜን። በወርሃ ሐምሌ በ5ኛው ዕለት የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚች ቀን
የክቡራንና የአበይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህም ጴጥሮስ ከቤተ ሳይዳ ነበር፣ አሳ አጥማጅም ነበር። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት፣ ለጌታውም ቅናትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማንም እንደሚሉት ስለ ራሱ በጠየቃቸው ጊዜ ሌሎቹ ኤርምያስ ይሉሃል፣ ወይንም ኤልያስ፣ ወይንም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት ዓለት የቤተ ክርስቲያንም መሠረት ነህ ብሎ ብፅዕና ሰጠው። የመንግሥተ ሰማያትንም መክፈቻ ቁልፍ ሰጥቼሃለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምዕመናን አደረጋቸው። ጌታችንም የማይቆጠሩ ታላላቅ ድንቆችና ተአምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችንም ጽፎ ለምዕመናን ላካቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህም በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንደዚህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእነርሱም ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገረ። በዚያም ከዚያ የነበሩ 4 የደንጊያ ምሰሶችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህንን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበር። ከእነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶችም ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮሲያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህም በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም ነበር። ከጥቂት ቀኖችም በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክትን ላከ። ቀውስጦስም ይህንም በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያትንም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያትን አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሞተው ነበር። ሚስቱም ለእርሱ መናገርን ፈራች። ብዙ ምሳሌዎችን ከመሰለችለት በኋላ ነገረችው። በሰማ ጊዜም እጅግ አዝኖ አለቀሰ። ሚስቱም እንደዚህ አለችው፣
ጌታዬ ሆይ ልባችን የሚጽናናበትን እርሱ ያደርግልናልና የጴጥሮስን ፈጣሪ እግዚአብሔርን እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮስያ ሆይ የደቀ መዝሙሬ የጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጆቻችሁን በሕይወታቸው ሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እነዚህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮቹ የሆኑ የአንዱ ስሙ ቀለሜንጦስ ነው። እርሱም ቅዱስ ጴጥሮስ ያየውና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጻሕፍት አስረከበው። ይህንንም ቀለሜንጦስን ሊቀ ጵጵስና ወንድሙንም ዲቁና ሾማቸው። ከዚህም በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል የእመቤታችን ማርያም ክብሯን በምሳሌ አየ። በቀስት አምሳል ደመና አይቷልና በላዩም የብርሃን ድንኳን ነበረ። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቻቸው ውስጥ የነበልባል ጦሮችንና ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንደዚህም እያሉ ያመሰግኗት ነበር። ከእርሷ የድኅነት ፍሬ የተገኘ የሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንደዚህ ይሏት ነበር። የብርሃን እናት ሆይ፣ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋናን የተሞላሽ የፍጥረት ሁሉም እመቤት ደስ ይበልሽ። መላእክትም ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስለ እርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገርን ነገራት። ወዲያውኑም ምድር ተናወጸች፣ ሊነገር የማይቻል ምስጢራትንም ገለጠላት። ከዚህም በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል አገር ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርህት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ ወፎች አምሳል ነበር። ጴጥሮስ ሆይ ተነስና እርደህ ብላ የሚል ቃልም ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ እርኩስ ነገር አልበላም፣ ወደ አፌም ከቶ አልገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንደዚህ ነገረው። በየንግግሩም ወደ ሪያዎች፣ ወደ አራዊትና ወደ አዕዋፋት ስዕሎች ጣት ያመለክተው ነበር። ከዚህም በኋላ ያች መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለ መቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ 100 አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የአገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችንም አግኝቶ ክፉ ነገርን ነገሩት። ሊገድሉትም ፈለጉ። እያለቀሰም ተመለሰ። ሰውነቱም ተበሳጨች። ጴጥሮስንም አለው፣
አባቴ ሆይ የእነዚህ ቁስቋሎች ክፋታቸው እንደዚህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? አለው። ቅዱስ ጴጥሮስም ወዳጄ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ሥራችንን መልካም ያደርግልናልና አትፍራ፣ አትዘን አለው። ከዚህም በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማው ሰዎችና የጣዖታቱ አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸውም። ግማሽ የራስ ጠጉራቸውንም ላጭተው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውንም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንደዚህ አላቸው። የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ። ለመዘባበቻም በራሳችሁ መካከል ስለላጫችሁ አትደነቁ። ይህም መመኪያና ክብርም የክህነት ሥርዓትና ምልክትም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለ የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእነርሱ ዘንድ በክብር አረገ። ከዚህም በኋላ ጳውሎስ ሄዶ ምክንያትን ፈጠረ። ጣዖቶቻቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። በቀረቡም ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነርሱም ድንቆችንና ተአምራቶችን ለሚያደርግ ለክርስቶስ ደቀ መዝሙሮቹ እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን ብሎ ጠየቃቸው። እነርሱም አዎን፣ በእርሱ ስም ሁሉን ሥራ መስራት እንችላለን አሉት። ከዚህም በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደውን ዓይኑን አበሩ። የንጉሥንም ልጅ ከሞተ በ3 ወሩ ሥጋውም ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማ ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ጴጥሮስም ምድሩን ረግጦ ውሃን አፈለቀ። በአብና በወልድ በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህም በኋላ በሎዶቅያ ያሉ ምዕመናንን የቂሳሮስ ባህር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታቸውና ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግን አገኘ። በጉንም እንደዚህ ብሎ ላከው፣ ወደ ቂሮስም ወንዝ ሂድ፣ የክርስቶስ ደቀ መዝሙሩ ወደ አንተ ልኮኛል። ወደ ቀድሞ ወሰንህ ተመልሰህ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎችም ይህንን አይተው በጌታ አመኑ። ከዚህም በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሰሪው ሲሞን ተቃወመው። እርሱንም ከአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ሥራ አይተው ብዙዎች ሕዝቦች አመኑ። የከተማው ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል
ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንንት ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞችም ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማው ወጣ። በሚወጣበትም ጊዜ መስቀልን ተሸክሞ ወደ ከተማ ሲገባ ጌታችንን አገኘውና አቤቱ ጌታዬ ወዴት ትሄዳለህ? አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን? ብሎ ጠየቀው። ያን ጊዜም ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀህ ወደ ወደድከው ትሄዳለህ፣ በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቅሃል፣ ወደማትወደውም ይወስዱሃል ያለውን የጌታችንን ቃል አሰበ አስተዋለው። ያን ጊዜም ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞች ነገራቸው። እነርሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉ ታዘዘ። ሊሰቅሉትም በያዙት ጊዜ ወታደሮችን እንደዚህ ብሎ ለመናቸው። የክብር ንጉሥ ጌታዬ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። እነርሱም ወዲያውኑ እንደነገራቸው ሰቀሉት። ተሰቅሎ ሳለም ለምዕመናን የሕይወት ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱም ከእኛ ጋር ይኖር ለዘላለሙ አሜን። በዚህችም ቀን ዳግመኛ ልሳነ ፍረት የክርስቶስ አንደበት የእውቀት አዘግት የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙም ትርጓሜ መሪ፣ አመስጋኝ፣ ወደብ፣ ጸጥታ ነው። ይህም ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበር። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹም ሳኦል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫው ቀጥ ያለ፣ ጉንጩ እንደ ጽጌረዳም ነበር። እርሱም ሕገ ኦሪትን አዋቂ ነበር። ለሕጉም ቀናተኛ ሆኖ ምዕመናንን አሳዳጅ ነበር። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘው ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኵራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድር ላይም ወደቀ። ወዲያውኑም ሳኦል ሳኦል ስለምን ታሳድደኛለህ? የሚለውን ቃል ሰማ። ሳኦልም አቤቱ አንተ ማን አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾለው ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ? አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋርም ቆመው የነበሩ ሰዎችም ንግግሩን ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳኦልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያይም ነበር። እየመሩም ወደ ደማስቆ አስገቡት። በዚያም ሳያይ ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከደቀ መዛሙርት ወገን
ሐናንያ የሚባል አንድ ሰው ነበር። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ ሆይ እነሆኝ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንደዚህ አለ፣ አቤቱ ስለዚያ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ለማሰር ነው። ጌታችንም ተነስና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራን ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየህ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስንም ጸጋ ይሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖች ላይ ተገፎ ወደቀ፣ ዓይኖቹም ተገለጡ። ወዲያውንም አየ፣ ተነስቶም ተጠመቀ፣ እህልንም በልቶ በረታ። ከደቀ መዛሙርትም ጋር በደማስቆ ጥቂት ቀን ሰነበተ። በዚያው ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንደዚህም አሉ፣ በኢየሩሳሌም ይህንን ስም የሚጠሩትን ሁሉ ያሳድድ የነበረ ይህ አልነበረምን? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አሉ። አጽናኝ መንፈስ ቅዱስም አደረበት። እውነተኛውንም ሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንደዚሁ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሠራት ለሕገ ወንጌል እጥፍ ድርብ ቅንዓትን የሚቀና ሆነ። ከዚህም በኋላ በአገሮች ሁሉ ዞሮ ሰበከ፣ በጌታችንም ስም ሰበከ። ድንቆችና ተአምራቶችንም አደረገ። ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውንም ሁሉ ታግሶ በሁሉ ቦታ ዞሮ አስተማረ። በሐዋርያት መጽሐፍ እንደተጻፈ የእግዚአብሔርን ሥራ ሲሰሩ ሲጾሙና ሲጸልዩ መንፈስ ቅዱስ እኔ እነርሱን ለመረጥኩለት ሥራ ሳውልንና በርናባስን ለዩልኝ አላቸው። ከዚህም በኋላ ጾመውና ጸልየው እጃቸውንም በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሹመው ወደ ሴሌውቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፎ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ እስራየኛ አይሁዳዊ ሰው አገኙ። እርሱም ሰርግዮስ ጳውሎስ ከሚባል ከብልህ ሰው ከሆነ አገረ ገዥ ዘንድ የነበረ ነው። የእግዚአብሔርን ቃል ሊሰማ ወዶ በርናባስንና ሳውልን ጠራቸው። የስሙ ትርጓሜ እንደዚህ ነበርና ኤልማስ የሚሉት የአስራየኛ ሰው ይከራከራቸው ነበር። ገዢውንም ማመን እንዲከለክለው ወዶ ነበር። ጳውሎስ በተባለው ሳውል ላይም መንፈስ ቅዱስ ሞላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተሞላ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምክ ተው ብትባልም ቢያልክ እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥታለች፣ ትታወራለህም፣ እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው፣ የሚመራውንም ፈለገ። አገረ ገዢውም የሆነውን አይቶ ደነገጠ፣ በጌታችንም አመነ።
ከዚህ በኋላ ሄደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበር። ተቀምጦ ይኖር ነበር እንጂ ልምሾ ከሆነ ጀምሮ ቆሞ ሄዶ አያውቅም። ጳውሎስንም ሲያስተምር አደመጠው። ጳውሎስን ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነሳና ቀጥ ብለህ ቁም እልሃለሁ አለው። ወዲያውኑም ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። በዚያ ሳለ አይሁድ ከአንጾኪያና ከኢቆንያ መጥተው ልባቸውን እንዳስጨከኑባቸው አሕዛብን አባበሏቸው። ጳውሎስንም በድንጋይ ደበደቡት፣ ጎተቱት፣ ወደ ውጭም አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዚያችም ከተማ አስተማሩ። ብዙ አሕዛብንም ወደ ሃይማኖት አስገቡ። ለቤተ ክርስቲያንም ቀሳውስትን ሾሙላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚያሰራትን አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶቿ ብዙ ትርፍን ታስገባ ነበር። እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯችኋል ብላ እየጮኸች ከጳውሎስ ኋላ ተከተለች። ብዙ ቀንም እንደዚሁ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈሰ ረኩስን በጌታችን ኢየሱስ ክርስቶስ ስም እንድትወጣ አዝሃለሁ አለው። ወዲያውንም ተዋት። ከዚህም በኋላ ሐለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮናን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖትም ሊሰዉት ወደው በሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብም ባዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ምን ሳይነካው ወጣ፣ ሰገዱለትም። ክብር ይግባውና በጌታችንም አመኑ። የሀገሩ ሹም አርስጦስም አመነ። ሰባቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስም በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳ ምሳሌ መጥቶ በምኵራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስከምነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባዩ መካከል ጣለው። ሰባቱንም እንደዚሁ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስም ዛሬ በዚች ከተማ ማዳን እንጂ መግደል አይገባም አለ። ከዚህም በኋላ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስላገለገልከኝ እስከምሻህ ድረስ ኑሮህ በበረሃ ይሁን አለው። ያን ጊዜም ወደ በረሃ ሄደ። ጳውሎስም ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስቅንጥስ ከሚባል ደቀ መዝሙሩም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘውም ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሬዎችን አመጡ። ከስቅንጥስ ጋርም አስረው በከተማው ጥጋጥግ በስለታም ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜም በሬዎቹ ከሚነዳቸው ሰው ጋር ደንጊያ ሆኑ። አሕዛብም ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በደንጊያም እንዲወግሯቸው አዘዘ። በቅዱስ ጳውሎስም ላይ
እጅግ ተቆጥቶ አንተ የሥራዬ ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ 2 የናስ ቀፎችን የሚያመጡ ዘንድ አዘዘ። ዝፍት፣ ሙጫና ድኝ አምጥተው በውጭ ቀላቅለው 2ቱን የነሐስ ቀፎች በውስጥም በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችን ክርስቶስም ከመላእክቶቹ ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማው ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁም ጊዜ ጮኹ፣ አለቀሱም። መዳንን ከፈለጋችሁ ፈጥናችሁ በአደባባዩ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስም ወደ በረሃ አሰናብቶት የነበረው አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እመኑ እያለ ጮኸ። ከዚህም በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና እስቅንጥስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜ የራሳቸው ፀጉር እንኳን ሳይቃጠል ወጡ። በላያቸውም ላይ የቃጠሎ ሽታ የለም። ይህንንም ድንቅ ሥራ አይተው በጌታችን በናዝሬቱ ኢየሱስ ክርስቶስ እናምናለን እያሉ ጮኹ። ከዚህም በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። እስቅንጥስንም ቅስና ሾመላቸው። ከዚህም በኋላ ከሐዋርያ ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። በዚያም በጌታችን ስም ሰበኩ። የሀገሩ አለቆችም ያዟቸው፣ እጆቻቸውንና እግሮቻቸውንም አሰሯቸው። በአንገቶቻቸውም የብረት ሰንሰለቶችን አስገቡ። ራሳቸውንም የሚሸፍን የብረት ቆብል ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶችም ምሳሌ ሰርተው እጆቻቸውንና በክንዶቻቸው እያንዳንዱን የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸውም ጋር ቸነከሩት። ችንካሮችም ተረከዛቸውን ነለው ወደ ጭኖቻቸው እስከሚደርሱና እስካቆሰሏቸውም ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞ በመሸፈኛ አምሳል የብረት ሰናፊል ሰሩ። ተቃዋሚዎችም መጡ። 1 መክሊት የሚመዝን እርሳስም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትን አመጡ። ቱቡንና ድሮማሩን የእሳቱንም ኃይል አብዝቶ የሚያነደውን ቅመሙን ከሙጫና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር 1 የወይን አረግንና ቅባት ያላቸውን እንጨቶች ሁሉ አመጡ። በጋን ውስጥ ያበሰሉትንና ያማሙትንም ልዩ ልዩ ቅመማ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ሥጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። በእግራቸው እስከ ራሳቸውም ከፍ ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ በ15 ክንድ በሆነ በወፍራም የጥድ ምሰሶ ላይ አቆሟቸውና ከበታቻቸው ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበር። ከመኳንንቱም በአንዱ ልብ ርኅራኄ ያሳደረና እንዲፈቷቸው አዞ ፈታቸው። በፈቷቸውና ሰሌዳውን ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ተገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማው ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው።
ዝናብን የተመላች ብሬት ደመናም መጥታ ቅዱሳን ሐዋርያትን ከበበቻቸው። ከዚያችም አገር አንድ ጊዜ በደንጊያ በመወገር አንድ ጊዜም በፍላጻ በመነደፍ ብዙ ጊዜ ተሰቃዩ። ከዚህም በኋላ ሙታንን ባስነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸው። ቤተ ክርስቲያንንም ሰሩላቸው፣ ካህናትንም ሾሙላቸው፣ በቀናች ሃይማኖትም እስከሚጸኑ አስተማሯቸው። ከዚያም ወጥተው ጌታችን ወዳዘዛቸው ወደ ሌላ ሀገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያህን የሚያደርገውን በስምህ ቤተ ክርስቲያን የሚሠራውንና በውስጧም የሚጸልየውን ስለትንና መባንም የሚሰጠውን በመታሰቢያህም ቀን ለድሆች የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስምህ የታነጹትንም አብያተ ክርስቲያናት ሁሉ መላእክቶችን እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉ አፉን ሳመውና ከእርሱ ዘንድ ወደ ሰማያት በክብር አረገ። ከዚህም በኋላ እልዋሪቆን ወደምትባል ወደ ታላቅ ሀገር እስከሚደርስ በብዙ ሀገሮች ውስጥ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገልጻለት አረጋጋችው። በመጋቢት 29 እንደጻፍነው የሀገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸውም አዘዘችው። ከዚህም በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱ ብዙዎች ሰዎች አምነው የክርስትና ጥምቀትን አጠመቃቸው። በመጻሕፍትነት የታወቁ 14 መልእክቶችን ጻፈ። የመጀመሪያ መልእክቱም ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሥ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሱም አለቀሰች። እርሱ ግን መጎናጸፊያሽን ስጪኝ፣ እኔም ዛሬ መልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራሱ ወደሚቆረጥበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያች ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራስ በሚቆረጥበት ቦታ ወድቋል፣ ራሱን በመጎናጸፊያሽ ተሸፍኗል አላት። እርሷም እንደዚህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚበዘብዙ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ። እርሷም እነኋት ተመልከታት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩትም አሳየቻቸው። አይተውም አደነቁ። ስለዚህም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የዚህም ሐዋርያ ጳውሎስ ተአምራቶቹ ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን የ72ቱ አርድእት መታሰቢያቸው ነው። በጋዛ ሀገር ሰማዕት የሆነው የይስሐቅና የደብረ አሳ ጻድቃንም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን
የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው። አማላጅነቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይድረሰው። የሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ ረድኤታቸው በረከታቸው ምልጃና ጸሎታቸው እንደዚሁም ቃል ኪዳናቸው ሁላችንን ሕዝበ ክርስቲያኖችን ይጠብቀን። የጻድቁ የአቡነ ገብረ መንፈስ ቅዱስም ምልጃና ጸሎት አይለየን እስከ ዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።